ውድ ቤተሰቦቼ ማለት ነው። እቺ ቡዚ የምትባል ርካሽ ሴት ማለት ነው የፀጉሯን ስታይል ስትቀይር በቃ ሁሉ ነገሯ ተቀይሯል። ጸባይዋ ተቀይሯል። አይምሮዋ ውስጥ የምታወራውና የምትናገረው አታውቅም። አንቺ ማለት ነው የማን ጫማ ለቅላቂ ነሽ እዚህ ጋር ማለት ነው። አንቺ ምንድነሽ በመጀመሪያ ደረጃ ማለት ነው። አብርሽና ሩታ ያን ሁሉ ሲያለቅሱ ዋጋ ሲከፍሉ ከሀገር አገር ሲሻጋገሩ ለትዳራቸው ለፍቅራቸው አንቺ የት ነበርሽ? አሽቃባጭ ማለት ነው። አታሽቃብጪ አንቺ አሮጊት ማለት ነው። ከፈለግሽ ሂደሽ የራስሽን ህይወት ኑሪ። ባለፈ ስትጠየቂ ማለት ነው እኔ አያገባኝም በእነሱ ህይወት እንደፈለጉ ይሁን አላልሽም ነበረ? እዚህ ጋር እኮ መጀመሪያ እስቲ አንቺ እውነት ቤተሰብ ከሆንሽ እውነት እህት ከሆንሽ ለወንድምሽ ከተቆረቆሽ ወንድምሽን ከዝሙት አቁሚ ማለት ነው። ዝሙት ከመስራት ወይም መጥፎ ነገር ከማድረግ ምከሪው ማለት ነው። እዚህ ጋር ሩታን ልትረጃት ይገባል ማለት ነው። ይሄ ፈጣሪ የሰጣት ልጅ ነው። ምንም ማድረግ እኮ አይቻልም። እንግዲህ አትስጠኝ ብላ አትከለክለውም። አንቺ እንደውም እኮ እውነት ትልቅ ሰው ብትሆኚ የአብርሽም ሆነ የሌላም ሰው ሆነ ልጅም ኖረ አኖረም በቃ እሺ ሩታ ተረጋጊ፣ ትዕግስት አድርጊ ብለሽ እንደ እህት ማቀፍ ነው የነበረብሽ። ገባሽ? በቃ ከሆነ ነገር በትዕግስት ወንድምሽ እንኳን ሂዶ ለአንቺ ቢናገራችሁ ቡዜም ዴፍም ማለት ነው መታችሁ ሩታ ነገሩ እንዴት ነው? በተረጋጋ መንፈስ አንቺ በምን ሁኔታ አይተሽዋል? ይሄንን ነገር ቼክ ይደረጋል። በቃ አትጨናነቂ፣ አታስቢ፣ ሀሳብ እንዳይገባሽ። አብርሽን በምናስረዳው በኩል እናስረዳዋለን። እንዴ ዘመን የሰነጠለ ዘመን ሀገር እኮ ነው ያላችሁ እናንተ። ሩታን ከላመናቻት ወስዳችሁ ማስመርመር፣ አይም ደግሞ ካላችሁ ትላንትናም ተናግራለች፣ ልጄ ሲያድግ ማስመርመር ትችላለች ስወልድ ብለዋለች። እንዴ ምን ነው በዚህ ናክል የፋራ አገር የተቀመጣችሁ መሰለሽ? አንቺ አሮጊት ማለት ነው። አንቺ ቅንቅና ማለት ነው። ሲቀጥል የራስሽን ኖሮ ኑሪ። አብርሽና ህይወት ታይና ማለት ነው። ከህይወታቸው ውልቅ ብለሽ ውጪ ማለት ነው። አይመለከተሽም አንቺ ማለት ነው። የሚመለከትሽ ከሆነ እውነት ስለ ወንድምሽ የሚመለከትሽ ነገር ከሆነ እስቲ ወንድምሽ የሚሰራውን ስራ ወንድምሽ የሆነ ነገር ሲሰራ አናይሽም። የትም እኔ እንጃ የት እንደምትሄጂ ማለት ነው። ምድር ትውጥሻለች መሰለኝ። ነገር ግን ሩታ የሆነ ነገር ስታረግ እየመጣሽ አፍሽን ትከፍቻለሽ። አፍሽን ከምትከፍቺ ማለት ነው እዛ ርካሽ ድንች ካለ ቀቅለሽ አትወጥፊም በዚህ አፍሽ። ምን አይነት ርካሽ ሴት ናት? ኧረ ባላ ኧረ በዚህ ናክል ያስጠላብችኋል፣ ይደብራችኋል። እንዳለ ብር እያላችሁ ደግሞ በጭንቅላታችሁ እንዳይበር ማለት ነው ይሄ ዶላር ማለት ነው። እንዴ አሁን ደግሞ ከፈጣሪ ጋር ልትጣሉ ነው እንዴ? በቃ ካረገ ማረገ፣ ካረገዘች ማረገዘች። የሰው ልጅ ናትና በትዕግስት መጠየቅ ገባሽ አይደል? ይሄንን ከማረግ አንቺ ለአብርሽ ጥሩ ከሆንሽ የትኛው ወንድ ነው የ6 ወር አራስ ሚስቱ ትቶ ሌላ ሴት የሚያፈቅረው? ለሌላ ሴት የፍቅር ጥያቄ የሚቀበለው ማለት ነው። የ6 ወር ልጅ ትቶ የትኛው ሀገራችን ላይ የትኛው ወንድ ነው? አብርሽና ሩታ እኮ ከተፋቱ 3 አመት እኮ አልሆናቸውም። ለምን ጨርሱ ንገሩኝ ትላላችሁ እናንተ ማለት ነው። በዚህ ናክል ለምንድን ነው የምትረክሺው? በተለይ ቡዜ ማለት ነው። መርከስም የለብሽም እኮ ራስሽን መጠበቅ አለብሽ። ያልበላሽን ቦታ አትከኪ፣ ታጠቢ በደንብ አድርገሽ ማለት ነው። ካሳከከሽ አጋጣሚ እኔ እንጃ ወይም ፀጉር ስትቆረጪ በዛ መቀስ የሆነ ቆሻሻ የሚያናግር ቆሻሻ ገብቶበታል መሰለሽ በጭንቅላትሽ ማለት ነው። እና በደንብ አድርገሽ ታጠቢ ማለት ነው። አትከኪ። አንቺ ትልቅ ሰው አይደለሽም እንዴ? እነዚህ ልጆች እንኳን ቢጣሉ አንቺ አንድ ቀን አብርሽና ሩታ አብረሽ ቁጭ አድርገሽ ችግራችሁ ምንድነው የተፈጠረው ብለሽ ታውቂያለሽ? ለራስሽ ጥቅም ማለት ነው። አብርሽ ከአንድ ቦታ ታመጫለሽ፣ ሩታ ከአንድ ቦታ ታመጫለሽ። እያየንሽ እኮ ነው። ከአብርሽ ጋር ቪዲዮ ስትመጪ ትስቂያለሽ፣ ትጫወቻለሽ፣ ወንድሜ አይዞህ በርታ ቀጥይ ትያለሽ። ሩታ ጋር ስትሄጂ ግን ክብሪት ነው ክሰሽ ትሄጃለሽ ማለት ነው። ለምንድን ነው ክፉ የምታስደርጓት ማለት ነው? አንቺ እኮ ነሽ አልፋታም ያልሻት። ወንድምሽ ሲሄድ ማለት ነው እንዴ? ወንድምሽ ምንድን ነው በሶ ጎርሷል እንዴ? ወይስ እንጀራ ጠቅሎ ጎርሷል በአፉ ማለት ነው? እሱ የሱ ጉዳይ እኮ ነው። እዚህ ጋር እኮ አንቺ መጠየቅም የለብሽም እኮ። ለሩታ መጠየቅ ያለበት አብርሽ ራሱ፣ ሐኪም ቤት መውሰድ ራሱ፣ መከታተል ያለበት ራሱ። እንዴ እስከ መቼ ድረስ ነው ግን እናንተ የጋሼ ልጆች ማለት ነው በውሸት የምትኖሩት ማለት ነው? እስከ መቼ ድረስ? ኧረ አሁን ሳስጠላባችሁ ደበረባችሁ። እንደው ሰው ምን ይለኛል አትሉም? ያላወቀ ሰው ግን እውነት ይመስላል እንደዚህ ተቃጥለሽ ስታወሪ ማለት ነው። ነገር ግን ውሸት ነው የምታወሪው ማለት ነው። አብርሽና ሩታ አልተጣሉም። በቃ እናውቃለን እኮ
ግን በዚህና ክሩታ ክፉ ናት ለመባል መብቷ ነው ካረገዘችም። እንግዲህ አንድ ሰው ልጅ ከሰጠው ከፈጣሪ ጋር አይጣላም አይደል? እንደ ቤተሰቦቼ እኔ ደግሞ የሚገርመኝ ነገር እኮ አብርሽ ሲያጠፋ ቁጭ ትላለች፣ ድምጿ አይሰማም፣ የት እንደምትሄድ አናቅም። ልክ ሩታ የሆነ ነገር ኩሽ ስታደርግ መታም እሷ በቃ እንደሌላ ነገር። አንቺ እኮ እህት በዚህን አክል እንደውም እውነቴ ነው የምልሽ ሩታ በጣም ታግዛሻለች። እኔ በሩታ ቦታ ሆኜ እንደዚህ ሆነሽ ስታናገረኝ እውነቴ ነው የምልሽ ድንጋይን ስቼ ነበር አናትሽ መፈነክተሽ። ምክንያቱም ወንድምሽ ህፃን ልጅ አይደለም። በተፈጠረ የሆነ ነገር በተፈጠረ ሰዓት አንቺና ዴፍን እየጎተተ የሚያመጣ እንደ ወንድ ለምን አይጋፈጥም? ሴት ነው ወይስ አናቅም? ዝም ብሎ ነው ሱሪ ለብሶ የሚሄደው አብርሽ? ይሄንን ነገር አረጋግጡልን። እውነት ትክክል አብርሽ ወንድ ከሆነ በወንድነት አቅሙ መጋፈጥ ይቻላል፣ መናገር ይችላል። ሩታ ይሄንን ነገር ይደብራል ይላል። አንቺ ቆይ ካሜራ ለምን ትደቅኛለሽ? የኔ ጥያቄ ማለት ነው ቡዝዬ፣ እውነት ትክክለኛ ነገር ከሆነ አብርሽና ሩታ እናንተ ከካሜራ ጀርባ ለምን አታስታርቁም? ሁልጊዜ ሽቀላ ነው እንዴ? አንድ ቀን ሽቀላ ቢቀርስ? በአንድ ወር ውስጥ ብዙ ቪዲዮ ትለቃላችሁ፣ ብዙ ነገር ሼር ታደርጋላችሁ። ቡታጀራዎች በአንድ ቀን ውስጥ ስንት ቪዲዮ ነው የምትለቁት? ግን በዛ መካከል ለአብርሽና ለሩታ ህይወት ብለሽ እንኳን አንድ ቀን ሽማግሌ ሰብስበሽ እንኳን ስታስታርቂ አይተናሽ አናውቅም። የትኛው እህት ናት አንቺ ማለት ነው? አንቺ እህት ሳትሆኚ ማለት ነው መቀስና ሴጣን ነሽ ማለት ነው። እንደውም ከአንቺ ሴጣን ይሻላል። በአሁኑ ሰዓት ጸሎት የሚደረግበት ሰዓት ነው። ይኸው አመቱ ረመዳን መጣ፣ በእናንተ ሰበብ ጾማችን እያጠፋን። ይኸው የክርስቲያኖች ጾም መጣ፣ በእናንተ ሰበብ ሰው እየተሳደበ እየተባላ። አረ ምን አይነት ሰዎች ናችሁ? እንደው ምን አይነት እኔ እንጃ። እንዴት አድርጋችሁ ነው የተፈጠራችሁት እናንተ? አረ ውሸት እኮ እንደዚህ ያላችሁ እኮ አትቀጥሉም። የሆነ ቀን ትቋጫለች እኮ። ግን የዛን ሰዓት የእናንተ እውነት ትክክለኛው የወጣ ቀን ምን ልትሉ ነው? እናውቃለን እኮ ያለ ሩታ አይሆንላችሁም እኮ ገባሽ? አየሽ ሩታ ኩሽ ስትል ማለት ነው አይዲያ ፈጠረችልሽ። ትላንትናም እየተተረተርሽ ቤትሽ መጣሽ ማለት ነው። አትንተርተሪ፣ ሰከን በይ ማለት ነው። የሚተረትር በሽታ ይተርትርሽ። አቦ ምን አይነት ቅሌታም ሴት ናት! በኋላ ሰውን አታናግሩ እስቲ ክፉ ማለት ነው። በቃ ተዋት፣ ተፋቷት። ለምን ትጠራውታላችሁ? ለምን ትሄዳላችሁ ቤቷ? ለምን ሩታ ትላላችሁ? በራስሽ አይዲያ ነይ። በቃ ቪዲዮ በራሷ ቤት አስመሳይ ማለት ነው። አንቺ ነሽ እንዴ ከሩታ ጋር እንደዚህ ተባልተሽ እንደዚህ ተጣልተሽ መግቢያ ሰርተሽ በሩታ ቤት ቪዲዮ የምትለቂ? ተይ እንጂ ማንን ልትሸውጂ ነው? እኛን አትሸውጂም። ነገር ግን ሩታ ላይ አትጮሂ ማለት ነው። ሩታ ማለት ለአንቺ ገቢሽ ናት ማለት ነው። ሩታ ከሌለች መኖር አትችይም። ደግ አረገች እንኳን ማንጫጫቻችሁ ማለት ነው። እንደው ይሄንን እርግዝና እውነት ቢያረገው ማለት ነው ምን እንደምታመጪ ታያቸው። አብርሽና ሩታ የራሳቸው ህይወት ይኖሩ፣ አንቺም የራስሽን ህይወት ኑሪ፣ ምሪ። በቃ አያገባኝም እያልሽ ነበር። አሁንም አያገባሽም፣ አይመለከትሽም። እነዚህ ልጆች ይዋደዱ፣ ይፋቀሩ፣ ይለያዩ፣ የራሳቸው ጉዳይ ነው፣ አያገባሽም። አሁን ነገ አብርሽና ሩታ ታርቀው አንድ ላይ ልጁ የኔ ነው የአብርሽ ነው ተብሎ ልጁ አምኖ ሲቀበል ምን አባሽ ልትሆኝ ነው? የት ልትገቢ ነው? ይቅርታ በዚሁ አጋጣሚ ምን አባሽ ብያለሁ። እኔ አባት መሳደብን አልፈልግም። እና ምን ልትሆኝ ነው? የት ልትገቢ ነው? የት ጉድጓድ ሊውጥሽ ነው ማለት ነው? ኧረ ቢስሚላ አንቺ ምን ሆነሽ ነው? እዛ ጋር ከውሽሚት ጋር ዝሙትን ሲያስፋፋ እንኳን በጾም ተይ፣ እንኳን ተው ወንድም፣ ይሄን ነገር ያስጠላብሃል። ጥሩ ነገር አይደለም። ገና ሚስትህ እኮ የ6 ወር አራስ ናት ብለሽ እንኳን አንድ ቀን መልስ አትሰጪም። አንድ ቀን እንኳን ላስታርቃትም እየመጣሽ ፉታ ላይ አፍሽን ትከፍቻለሽ እንዴ? አንቺ ወንድምሽ ዴፍ ራሱ ዛሬ በጣም ያናደደኝ ማለት ነው። ምክንያቱም አብርሽ በስልክ እንኳን ሲናገረው እኔ አላስተካክልም፣ ብዙ ጊዜ በእናንተ ትዳር ገብቻለሁ፣ ብዙ አስተካክያለሁ፣ አልተስተካከላችሁም፣ የራሳችሁ ጉዳይ እንኳን አትልም። ዴቭ ነውር አይደለም እንዴ? ሼም አይደለም እንዴ? እንዴ ወንድምህ እኮ ወንድ ነው አይደል? ወንድ ከሆነ በወንድነቱ መጋፈጥ። እሱ ሴትና ሴት ለማባላት ወይም ደግሞ ኦዲየንስና ኦዲየንስ ለማባላት ነው እንዴ? ጀግንና ጎብዝና ማለት ነው። አረ በእናታችሁ በጣም ያስጠላል፣ በጣም ይደብራል። አንዳንዴ ሰከን በሉ፣ ወደ ራሳችሁ ተመለሱ፣ ተፋቷት ልጅቷ።